ሳምንት በማን ነው ስሟ በዘርፌ ጉዳይ የራሴን ሐሳብ ሰጥቼ ነበረ። በዘርፌ ጉዳይ የራሴን ሐሳብ ሰጥቼ ነበር። ያው የኔ የምሰጠው ሐሳብ እንደምታዩት ትንሽ መረር ያለ ነው። ብዙዎቹ የቤተክርስቲያን ልጆች መልስ ሰጥተዋል። ያው ጨዋ ናቸው እነሱ ጨዋ ያሳደጋቸው ጨዋ ናቸው እና በጨዋ ደንብ መልስ ሰጥተዋል ለዘርፌ። ዘርፌ መልስ መስጠት የሚገባት ሆኖ ሳይሆን ዘርፌን ያነገስናት እኛ ስለሆን ዘርፌን ያስተዋወቅናት እኛ ስለሆን እሷ ቀን እየጠበቀች ቤተክርስቲያን ላይ ስትጸዳዳ፣ ቃሉ ይሄ ነው፣ ስትጸዳዳ ዝም ብሎ ማየት ተገቢ ስላልሆነ ማለት ነው። ቤተክርስቲያንን እንደ መሃይም እንደ ደንቆሮ ቤተክርስቲያን ኢየሱስን እንደማታውቅ ኢየሱስ ሲባል ህዝቡ ሁሉ አንሰማም እንደሚል በኢየሱስ ስም ሲጠራ እንትን እንደሚል ማናቸው ይህን የሚያደርጉ ሲባል ደግሞ እነ ገብረ ኢየሱስ እነ ወልደ ኢየሱስ የኢየሱስ ልጆች ተብሎ ለልጆቿ ኢየሱስ የኢየሱስ ልጆች ብላ ስም የምትሰጥ ቤተክርስቲያን አንዲት አዝማሪ መታ ተገፋሁ ኢየሱስን በማለቴ ከኦርቶዶክስ ተገፍቼ ወጣሁ ተቀባሁ ተነካሁ ስትል ይቺ የነካት ሌላ ነው እንጂ እኛ አይደለንም ብዬ ያው መልስ ሰጥቻታለሁ ማለት ነው። ለእህታችን ጥሩ መልስ ሰጥቻታለሁ እና ያን መልስ ተከትሎ በጣም ብዙ ሰዎች ጽፈውልኛል። አንዳንዶቹ እንዲህ ባትል ኖሮ ብለውኛል። እደግመዋለሁ እንኳን አልኩት። ዘርፌ መታ ሁለት ዲያቆናትን ክህነት አሽራን ሄደችው። ሰይጣን ሆና አጋንንት ሆና እና ለፈተና የመጣች ያ በገዳመ ቆሮንቶስ ጌታን የፈጠነው ሰይጣን በዘርፌ ላይ አድሮ መጥቶ የኢትዮጵያ ቤተክርስቲያን ሁለት ካህን የሚሆኑ ህዝብ የሚባርኩ ህዝብ የሚያጠምቁ የነበሩ ሁለት ካህናትን የሚሆኑ እንትኖችን አንድ ኢትዮጵያ አንድ አሜሪካ አስፈርሳ ነው ሄደችው። አስፈርሳ አንደኛውን ከአቡነ ሩፋኤል ጋር ሆና አቡነ ሩፋኤል ለሹፌራቸው ለራሳቸው ስራ አስኪያጅ ብለው የእኛን ጓደኛ እሱን አንከባለለችው። ቆየችና ደግሞ አሜሪካ ሄደች። አሜሪካ ስትሄድ ደግሞ ዶክተር ገብርኤልን ዲያቆን ገብርኤልን እሱን ደግሞ በስርዓተ ተክሊል በስጋው ደሙ አገባች። እሱን አስፈረሰችው። አናቷ ይፍረስና ሁለቱንም አርመጥምጣ ከክብር አሳንሳ ከጨረሰች በኋላ የያዛት አጋንንት አስወጥቶ እዩ ጩፋ ጋር ማን ጋር አንከባለላት ማለት ነው። አንደባለላት። ይህንን ሳንናገር ብናልፍ ውርደት ነው የሚሆነው። መናገር ነው እንጂ እኔ በጋሻው ደሳለኝን በዝሙት ከስሼው አላውቅም። በጋሻው ደሳለኝ በዝሙት ተከሷል። በመጠጥም እስከዚህ ይላሉ። ነው ካህኑን የምትቀጥለው አንተ መሆን ያለብህ ሙስሊም ነው። አንድ ሙስሊም ነው 4 ሴት የሚያገባው እንጂ አንተ የተጠመቅክ ሙስሊም መሆን አትችልም ብላ ቤተክርስቲያን ህጉ አይፈቅድም፣ ቀኖና አይፈቅድም። እናቱ ስለ ቅድስት ኢየሉጣና ስለ ልጇ ስለ ቅዱስ ቂርቆስ ነው ያነሳው ወይስ ስለ ሰለስቱ ደቂቅ ነው ያወጣው? ይታወቃል። ታሳስ ነው አሁን የታሳስ ገብርኤል ነው እየተባለ ግጻዊ የሆነ በቃ የቤተ ክርስቲያን ግጻዊ ግን ትዝታው የወጣው ባልተዛር በመሆኑ ነው። እንደ አክሱም ሐውልት እየቆመ ያስቸገረውን ችግር ያስቃይ እንትን አልለዋል።
ያየውን ሴት ሁሉ ሕፃን የለ ትልቅ የለ እየሰፈረ አስቸገረ። ቤተክርስቲያን ደግሞ ይሄንን አድርገ ታቦት ማክበር አትችልም፣ ይሄን አድርገ መቅደስ አትግብም አለችው። እስቲ ቆይ አሁን ፓስተሮች ፍረዱ እናንተ። ህግ አለን እኛ በቤተክርስቲያናችን ህግ አለ። በህጉ መሰረት በቃ አንተ ባልተዛር ነህ። በፕሮቴስታንት ሊፈቀድ ይችላል። አንድ ፓስተር የፈለጋትን ሴት ጌታ ፈቅዶልኛል ብሎ ሊተኛት ይችላል። ያ የእናንተ ህግ ነው፣ እኛም አያገባንም። ጌታ የፈቀደላትን የእናንተ ጌታ የፈቀደላትን የእኛ ጌታ ግን አይፈቅድም። የእናንተ ኢየሱስ ከፈቀደ የእኛ ኢየሱስ አይፈቅድም። ሁለቱ ኢየሱሶች የተለያዩ ስለሆኑ የእኛ ኢየሱስ የሚለው በአንዷ ጸንተ ቁም፣ ከአንዷ ጋር አርጅ፣ ነጣች፣ ገረጣች፣ አጣች፣ ፈጠጠች፣ ገጠጠች፣ ከሳ፣ ገረጣ፣ ጎበጠ ብለ አልከዳውም ከሱ ጋር ተጣብቄ ሞታለሁ ብሎ ነው መጀመሪያ የሚያጋቡት። የኛ ይሄ ነው። እናንተ ጋር ደግሞ ተቸሰተች ጌታችሁ አባሯት ሊል ይችላል። እንግዲህ ምንም አላውቅም። የምናየው እሱን የእናንተ ጌታ በጣም ስማርት ነው፣ እንትን ነው፣ ዘመናዊ ነው በእውነት። እዚህ ትዝታው በእናንተ ጌታ ህግ ይችላል፣ በእኛ ጌታ ህግ ግን አይችልም። በእናንተ መጽሐፍ ቅዱስ ህግ ይችላል፣ በእኛ ግን አይችልም። በእናንተ ምንም ችግር የለም። ኃጢአቴን ለጌታ ነግሬዋለሁ፣ በደሌ ተከፍሎልኛል፣ ኃጢአቴ ወድቆልኛል። ከዚህ በኋላ ይሄ ስጋ የምሰራበት ኃጢአት ይሄ ስጋ የምሰራበት ስጋው የሚንከባለለው እንደ ጃኬት ነው፣ እንደ ኮት ነው። ጌታ በደሙ ከፍሎልኛል። ከዚህ በኋላ የኃጢአት አይገዛኝም። ከዚህ ምድር ሲሄድ ወደ ላይ ወደ ሰማይ ሳል ይሄ እንደ ጃኬት ስጋው እዚህ ይቀራል። ጌታ ለምን ዘሞትክ፣ ለምን ሰረክ፣ ለምን ዋሸ አይለኝም። አንዴ ተከፍሎልኛል። አሜን ነው ይባላል። እዛ የእናንተ ነው። እኛ ጋር ደግሞ እንደዛ የለም። ክርስቶስ ሞቶልናል። አዎ። ተሰቅሎልናል። አዎ። ዋጋ ከፍሎልናል። አዎ። እኛስ እኛ በቅድስና እንኖራለን፣ እንተጋለን፣ እንወድቃለን፣ እንነሳለን፣ እንጸልያለን፣ እንጾማለን። አዎ እኛ ይሄ ነው። ለምን እንደዚህ ታደርጋለህ አይባልም። የእናንተን መሆን አንችልም። እኔ ሚስቴን የሆነ ፓስተር ፈቅዶልኛል እግዚአብሔር ብሎ እንዲተኛት እንዴት ነው የምፈቅደው? እንኳን እሱ በእስልምና ራሱ አሁን ብዙ ሚስቶች እፎይ ጋር እየሄዱ እየተማሩ ሁለተኛ ሚስት መሆን አንፈልግም እያሉ ነው። ጸብ እየፈጠሩ አንድ ባል ከኔ ጋር ሲተኛ የከረመ እንዴት ሌላ ሼርታ አንድ እሷ ደግሞ ሶስተኛዋ ሳይሆን አራተኛዋ አምስተኛዋ ጋር እንዴት እኔ መቼ ሊደርሰኝ ነው እያሉ ብዙ ሴቶች እያቆረፉ ነው። ትዝታው ከኛ ቤተክርስቲያን የወጣው በግልሙትናው ምክንያት ነው። ዘርፌ ከኛ ቤተክርስቲያን የወጣችው መቆጣጠር ስላልቻለችና ተልእኮዋ ሚሽኗ ሌላ ስለነበረ ነው። ይህንን ስም ጠቅሰን የተናገርነው እውነት ስለሆነ እንጂ ኢየሱስን በመናገሯ የተናገራት የለም። የሳሮኑ ጽጌረዳ የናልግ ምድረ በዳ ቶችህም አይቻለው ውዴ ሆዴ ነፍሴ በለኝ እያሉ ስትዘምርበት የቆየችው እኛ ማንን ነው እያል ለካስ እሷ እንትኗ ውሽሞቿን ነው የምጠራው። በእውነት እኛ ካሴቱ መዝሙር ነው ብለን መቅደስ ላይ ታቦት እያጀብን ስንገዛት ስናገናት ከረምን። እሷ ለካስ የሳሎኑ ጽጌረዳ ያለ ሳሎን ያለ ጽጌረዳ ነው የምታወራው። ሳሎን ውስጥ የሚተከል አበባ አለ፣ ስለሱ እሱን ይዤ ልቤ ነደደል አንተ ፍቅር እንትን ብዬ ምናምን ብላ ስትል ከረመች። ስለዚህ ሄዳለች። አሁን መታ ስታስታውክ ሌላውም እሷ ደግሞ ይሰጣታል። ይህንን ሌሎቹ መምህራን በእኔ መንገድ መልስ እንዲሰጧት አልፈልግም። ያው አንዴ ባለጌ የተባልኩት እኔ ነኝ። በዛው ባለጌውን አስትመጣ ባለጌ ለመሆን እኔ ቅርቡ። ሌሎቹ ከክህነታቸው ጋር አይሄድም፣ ከምናቸው ጋር አይሄድም። እነሱ ከዛ ይሁኑ፣ እኔ አንዴ በስብሻለሁ፣ በዛ መሰረት ይሄዳለሁ ማለት ነው። ሌላው